እሁድ ሆሳዕና ይባላል። ሰኞ አንጽሖተ ቤተ መቅደስ ይባላል። ቤተ መቅደስን በጅራፍ ላነጻበት ቀን መታሰቢያ ነው። ማክሰኞ የትምህርት ቀን ይባላል። ጌታ ሰፊ ትምህርት ያስተማረበት ቀን ነው። ረቡዕ ምክረ አይሁድ ነው። አይሁድ የተማከሩበት ነው። ሐሙስ ጸሎተ ሐሙስ ነው። ጌታ አብዝቶ የጸሎተ ሐሙስ ዕለት የጸለየበት ጊዜ ነው። እየሰገደ አባቴ ይህች ጽዋ ከኔ ትለፍ እያለ የሞት ጽዋ ከኛ እንዲያልፍ እሱ የሞት ጽዋ ከኔ ትለፍ እያለ የማይፈራው ፈርቶ ቅዱስ ሳዊሮስ እንደተናገረ ሶበሰ ይፈራ እግዚእነ ሚታተተ ፍርሃት ምኔነ፣ እሱ ባይፈራ ኑሮ ፍርሃት ከኛ ባራቀልን ነበር። ያ ፍርሃታችን በፍርሃት ካሰልን፣ መሸሻችን በመሸሽ ካሰልን፣ ለቅሷችንን በለቅሶ ካሰልን፣ እየወደቀ እየተነሳ ውድቀታችንን አስወገደ። ከጸጋ ተራቁተን ነበረ፣ እርቃናችንን ከደነ። ተጠምተን ነበር፣ ተጠማው ብሎ ካሰልን። ነፍሳችን በሞት ተቸንክራ ትኖር ነበር፣ ተቸነከረ፣ ተሰቀለልን። ሞትን በመስቀሉ ሰቀለው፣ ዲያብሎስን አጠፋው። ቆላሲስ ምዕራፍ 2 ቁጥር 14 ላይ ወበመስቀሉ ቀተሎ ለጽል፣ በመስቀሉ ጥልን አጠፋ አፈረሰ እንዳለ የጥል ባለቤት የሆነው ዲያብሎስን ጠርቆ ከመንገዱ አስወግዶታል። ከዚህ በኋላ ለልጆቹ በር ከፍቶ መስቀልን ምርኩዝ አድርጎ ሰጥቶን በመስቀሉ ምርኩዝነት ገሃነመ እሳትን እንድንሻገር የሕይወት በር ከፍቶልናል። የንስሐ በር ከፍቶልናል። በፈያታዊ ዘይማን በኩል ይቅርታውን ሰጥቶናል። ቤተክርስቲያንን መስርቶልናል። በጦር ተወግቶ ቤተክርስቲያንን ሙሽራውን መስርቷታል። ከጎኑ በፈሰሰ ውሃ እንጠመቃለን፣ ከጎኑ በፈሰሰ ደም እንቆርባለን። እንዲህ አድርጎ በጥምቀት በውሃው አጥምቆ በደሙ ቀድሶ አቁርቦ ልጆቹ ገንዘቦቹ አድርጎ ዓለምን ሁሉ ገንዘቡ አደረገ። የጠፋውን አገኘ፣ የዛገውን አጠራ፣ የሞተውን አደነ። ክርስቶስ ለዓለም ድህነትን ሰጠ። ሕማማት የተባለበት ምክንያት ለዚህ ነው። በሕማማተ ሥጋሁ ቤዘወነ ስላለ በሥጋው ሕማም አዳነን።